ትዝታችን በኢቢኤስ ነው። ኢየሩሳሌም እጅግ የምትናፈቀው ከተማ ምን እና ይሆን? ምን እንጎበኝ ይሆን? እኛ ጎብኝተን ለእናንተስ ምን እናሳይ ይሆን? እንናፍቃለን። ትዝታችን በኢቢኤስ ነው። አብራችሁ ቆዩ። ዋው ኢየሩሳሌምን እያየናት ነው እየጎበኘናት ነው እጅግ በጣም ደስ ይላል አሁን ያለንበት ስፍራ ኦልድ ጃፋ ተብሎ የሚታወቀው ቦታ ነው ጃፋ ጌት ኢየሩሳሌም ይላል ጉግል አድርገን አግኝተናል እቺኛዋ ናት ጃፋ ጌት የምትባለው እቺ እዚህ ኢየሩሳሌም ውስጥ ከሚጎበኙ ስፍራዎች መካከል አንዱ መሆኗን ሰምተናል እንግዲህ ጊዜም ስለሌለን ምን እንደሆነ በጥልቅ ሐሳቡን አላስረዳንም ይቅርታ እንጠይቃለን ለማንኛውም የኢየሩሳሌምን ውበት በተለይ እንደው በቃል ከሚነገር ይልቅ በካሜራ አይን ወደ እናንተ ማድረስን ወደናል ባልደረቦቻችንም የተለያየ ነገር እየገዙ ነው ይዋትስ ኢየሩሳሌም ይዋትስ ውበቷን ይሄ ጃፋ ጌት ተብሎ የሚታወቀው ስፍራ በአብዛኛው ቱሪስቶች የሚውሉበት እንዲሁም ደግሞ የተለያዩ ቁሳቁሶች ጌጣጌጦች የሚሸመቱበት ስፍራ መሆኑንም እግረ መንገድ እያየን ነው ማለት ነው በጣም ውብ ነው በጣም ድንቅ ነው ኪነ ህንጻውን በመናይበት ጊዜ ምን አይነት ኪነ ህንጻን የተጠቀሙት እንደገና ከተማዋ ደግሞ አንድ አይነት የድንጋይ ቅርጽ ይዛ ነው የምትገኘው በጣም ያምራል እንግዲህ የምናያቸው ነገሮች አጠር እያደረግን አይናዎች ሆኖብናል አብረን የምናያቸው ይሆናል ማለት ነው ትዝታችን በኢቢኤስ ነው ከእስራኤል ኢየሩሳሌም ኢየሩሳሌምን እንግዲህ ያየናት ነው በነገራችን ላይ እስራኤል ያው የተለያየ ብር ይቀበላሉ አሁንኛ ዶላር ነው ያዝነው $100 በስንት እንደሚቀየርም እንግዲህ አብረን እናያለን ማለት ነው ህጋዊ መንዛሪዎች አሉ እነሱ ጋር አብረን እንመነዝራለን ኦልራይት ታንክ ዩ ያ $100 300 ሸቅል ለሚሆነው በዚህ ተቀይሮልናል ማለት ነው 300 ሸቅል አይ ዶንት ኖ እቺ 2 ሳንቲም አላት ያው It's equivalent with $100. Okay, thank you. ቀራንዮ የተባለው ቅዱስ ስፍራ ላይ ደርሰናል እንግዲህ ክርስቶስ የተሰቀለበት እንዲሁም ደግሞ የተቀበረበት ቦታ እንደሆነ ሰምተናል እርግጥ በዚያ ዘመን ይሄ ይኖር አይኖር ከቱር ጋይዶቹ በቂ መረጃ ማግኘት ያስፈልጋል ለማንኛውም ውስጥ ያለው ነገር አብረን እናያለን ኢየሩሳሌም ቀራንዮ ሆነን የተገነዘበት ስፍራ ነው በጣም ዝብርቅርቅ ያለ ስሜት ነው ያለኝ እንደ አንድ የእምነቱ ተከታይ ስሜቱ በጣም ልዩ ነውና አሁን ደግሞ ክርስቶስ የተሰቀለበትን ቦታ ልናየው ነው በጣም ልቤ የመታች ነው ክርስቶስ የተሰቀለበት ስፍራ ነው ዝብርቅርቅ ያለ ስሜት ነው ያለኝ እዚህ ቦታ መገኘት በጣም ትልቅ በረከት ነው በጣም ትልቅ ክብር ነው እግዚአብሔርን አምላኬን አመሰግናለሁ ሁሌ ማስተበው ግን እዚህ ቦታ ስመጣ እናቴን ይዤ ለመምጣት ነው ያሰብኩትና ሁላችሁም በዚህ እምነት ተከታዮች እናታችሁና አባታችሁን ይዛችሁ እንድትመጡ እመኝላችኋለሁ ለኔም ጸልዩልኝ እናቴን ይዣት እንድመጣ ከበረከቱ አብረን እንቋደስ ይሄ ጸሎት ቦታ ነው ረፋይን እየጠበቅኩኝ ነው
ሄኖክ እንግዲህ ያለውን ስሜት እስኪ አብረን እንስማው። ምንድነው እኔ እንግዲህ እንዳልሳሳተም ስለመፈራ ዝብርቅርቅ ያለ ስሜትም ስለሰማኝ ካንተ አንደበት እንስማው እስኪ። ልዑል እግዚአብሔር ይመስገን። እቺ የቆምንባት ቦታ የዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ያዳነባት ከዓመተ ፍዳ ከዓመተ ኩነኔ ወደ ዓመተ ምሕረት ወደ ምሕረት ዓመት የተሸጋገርንባት ነች። ቅዱስ ያሬድ የስድስተኛው መቶ ዘመን ታላቁ ቴዎሎጂያን ማህሌታይ ድጓ በሚለው መጽሐፉ ላይ በአብይ ጾም ሳምንት ከፈጸምን በኋላ 55 ቀን የትንሣኤው ብርሃን ሲከበር ያስተላለፈልን ኢስተር ዳያሎግ የምንለው ምልልስ አለ። ክርስቶስ ተንሥአ ሙታን፣ ክርስቶስ ከሙታን ተለይቶ ተነሳ፣ በአብይ ኃይል ወስልጣን፣ በታላቅ ኃይልና ስልጣን አሰሮ ለሰይጣን፣ ሰይጣንን አሰረው፣ አጋአዞ ለአዳም፣ አዳምን ነፃ ወጣው፣ እምዜስ ኮነ ፍስሐ ወሰላም፣ በዚህ ጊዜ ሰላም ፍስሐ ሆነ ይላል። ይህ የተፈጸመበት ቦታ ነው። የትንሣኤው ቤተ ክርስቲያን ይባላል። የትንሣኤው ቤተ ክርስቲያን ዋናው ጌታችን የተሰቀለበት የተገነዘበት በኋላ ደግሞ ከሙታን ተለይቶ የተነሳበት ስለሆነ የትንሣኤ ቤተ ክርስቲያን ተብሎ ይታወቃል። ዴር ሱልጣን ገዳምም ተብሎ ይታወቃል። ዴር ሱልጣን ገዳም። አዎ፣ ይሄ የተፈጸመበት መጋቢት 27 ቀን በዕለተ ዓርብ በ34 ዓመተ ምህረት ብርሃነ ስቅለቱ፣ መጋቢት 29 34 ዓመተ ምህረት በዕለተ እሁድ ትንሣኤው የተበሰረበት ነው። ዋናው ከዓመተ ፍዳ ወደ ዓመተ ምህረት ያሸጋገረበት ስለሆነ የትንሣኤ ቤተ ክርስቲያን ተብሎ ይታወቃል። ዮናስ ከበደ ቅዳሜ ከሰዓት እንኳን ደህና መጣችሁ ወደ ዴር ሱልጣን ገዳማችን። ደስ ብሎናል እናንተ ስላገኘናችሁ። ይቅርታ ክህነት ካሎት ዝም ብዬ እንትን አልኩኝ። ቄስ ከሆኑ አይደለም። እሺ እንትን ስላለ ስራ ስላለው አለው እንዲች ይደረጋል። በጣም ደስ ብሎናል አባታችን ዴር ሱልጣን ስለተገኘን። አጭር ነገር ይነግሩናል። ዴር ሱልጣን እንግዲህ ገዳማችን ይሄ የቅዱስ ሚካኤል ቤተክርስቲያን ነው። ላይ ደግሞ ከፍለን የአርባዕቱ እንስሳና መድኃኔዓለም ቤተክርስቲያን አለ። በዚህ ጋር እንግዲህ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ወደ ቀራንዮ ሊሰቅሉ ሲመጡ በዚህ ነው ያለፈው። እዛችኛዋ ላይ 10ኛ ምዕራፍ አለች። እቺትና ጌታችን መድኃኒታችን ኢየሱስ ክርስቶስ 10ኛው ምዕራፍ ነች። እዚህ ላይ ልብሱን የተከፋፈሉበት በጣም እንትን ያለው የተጣጣሉበት ነው። የቦታው ነው ጥንት ወሱ ያለ ሲያልፍ በዚህ ማለት ነው። ማንኛውም ቱሪስት ሲመጣ የዓለም ቱሪስት ያ የጌታን ለማሰብ ሲሉ በዚህ አድርገው መስቀል ተሸክመው ነው ያሉት። ቱሪስት ያን ከየትም ሀገር የሚመጡት ጲላጦስ አደባባይ ከተፈረደበት ጀምሮ በዚህ መስቀሉን ይዘው ነው የሚያልፉት። ይሄ እንግዲህ መድኃኔዓለም ቤተክርስቲያንና አርባዕቱ እንስሳ ቤተክርስቲያን ነው። መድኃኔዓለም ይሄ ነው ቦታችን። እንግዲህ በዚች ነው የምንገለገለው። ግብፃኖች የወሰዱት ቦታ ይሄ ነው። ይሄ የኛ የነበረ ነው። እነሱ ያው በእንግድነት ተጠግተው እንዳለ ቦታ ወሰዱብን። አሁን የኛ ያለንበት ይሄ አካባቢ ነው። የመነኮሳቱ ይሄ ነው እንዳለ የምንኖርበት የገዳማችን ይሄ ነው። ይሄ እንትኑ መስቀል የወጣበት ነው። እሌኒ ቆፍሬ ያስወጣችሁ ከዚህ ታች ግራውንዱ ነው። ይሄ እሱ ደሙ ምልክት ነው። ይሄ የኛ ይዞታ ዴር ሱልጣን። ይሄ መስቀሉ ቅድስት ንግሥት እሌኒ በ326 ዓመተ ምህረት በአራተኛው መቶ ክፍለ ዘመን አስቆፍራ ያወጣችበት ነው። መስከረም 17 ቀን መስቀሉ የወጣበት ነው። ጥልቅ ነው ወደ ውስጥ። አዎ መስቀሉ የወጣበት ነው። ሙሉ መስቀሉ መስከረም 17 ይሄ የመስቀሉ ታሪክ ነው፣ ሌላ አይደለም። የመጋቢት 10 ታሪክ ደግሞ ሌላ ነው። በ7ኛው ክፍለ ዘመን ንጉሥ ሕርቃል ከፋርስ ያመጣበት ነው። ሁለቱ የተለያዩ ታሪኮች ናቸው። መስከረም 16 ደግሞ ይሄ ቤተክርስቲያን በንግሥት ቅድስት እሌኒ አማካኝነት የተገነባ ነው። ያኔ በ4ኛው መቶ ዘመን
ለኢትዮጵያም ርስት ያኔ ጀምሮ እንደነበረ ነው በታሪክም የቆየን። እንዲያውም የትንሣኤ በዓል አከባበር አሁን ይሄ ትንሣኤው ብርሃን ከውስጥ ሲወጣ ብርሃንህን ላክልን ለእኛ ለምናምነው እየተባለ ሌሊት እየተዞረ ስርዓቱ እዚህ የሚፈጸምበት የጥንቱን ስርዓት ይዛ ያለች የኢትዮጵያ ቤተክርስቲያን ነች ብለው የውጮቹ ሚዲያዎች ሁሉ በተደጋጋሚ የሚዘግቡት ነው። የሚገርም ነው፣ የሚደንቅ ነው። ሰፊ ትንታኔ ሰፊ ጊዜ ተሰጥቶት መሰራት ያለበት ነው። በወፍ በረር ነው ያየነው። ሄኖክ ካንተ ጋር ሆኜ ጉብኝት ሳደርግ በጣም ክብር ነው የሚሰማኝ። ምክንያቱም መሰረታዊ የሆኑትን የሃይማኖት ስርዓቶች፣ ቃላቶች፣ ቦታዎች፣ ጊዜያት እንደዚህን እንዳልስት ተመልካችንም እንዳላሳስት እና ከትክክለኛው ሰው ነው ይሄንን መረጃ የሰማሁት። በጣም እግዚአብሔር ያክብርልኝ። አሜን አሜን። በጣም ነው የማመሰግነው። በሰላም ያርግልን ሁሉ ነገር። አዎ ክብረት ይስጥልን። አሜን። እናመሰግናለን ሄኖክ። የምታወቀው እርሶን? መላከ ሳሌም አባ ገብረ ኪዳን እጅጉ እባላለሁ። በዚህ በኢየሩሳሌም ገዳማት አገልጋይ ነኝ። አሁን ያለንበት ስፍራ ምንድን ነው የሚባለው? ይህ እንግዲህ የተለያዩ ስያሜዎች አሉት። ጎልጎታ፣ ቀራንዮ ወይንም ደር ሱልጣን ይባላል። ደር ሱልጣን የሚባለው በተለይ የኛ ገዳም ነው። የንጉስ ገዳም የንግስት ገዳም እንደማለት ነው። ስያሜውን የሚያገኘው ከንግስተ ሳባ የሰሎሞንን ጥበብ ልትመለከት ወደ ኢየሩሳሌም በመጣይ ጊዜ ሰሎሞን ማረፊያ ቦታ የሰጣት ይሄንን ነው። እንግዲህ እንደ አጋጣሚ ሆኖ ደግሞ ክርስቶስ በኋላኛው ዘመን የተሰቀለው በዚህ ቦታ ስለሆነ ይሄ ደር ሱልጣን ይባላል። ይሄ ጎልጎታ ወይንም ቀራንዮ ኢየሱስ ክርስቶስ ለዓለም ቤዛነት የተሰቀለበት ቦታ ነው ይሄ። ስለዚህ ንብረትነቱ ታሪኩ ሁሉ ነገር የኢትዮጵያውያን ነው። ይሄ የኢትዮጵያውያን ነው። ኢትዮጵያውያን ታሪካቸውም ደግሞ አሁን የተጀመረ ሳይሆን ቅድመ ልደተ ክርስቶስ 960 ዓመት ከንግስተ ሳባ ይጀምራል። ይሄ የኢትዮጵያውያን ርስትና ቅርስ ነው። ይሄ ዙሪያው እንዳለ ይሄ ግብፃውያን ከኛ የወሰዱት ነው። በነገራችን ላይ ግብጽ ቱሪስት ነው የነበረው እንጂ ቦታ አልነበረው። ከኛ ወስደው አሁን ዛሬ ይሄንን ያህል ያው ከነበረው ህንጻ ላይ ጨምረው ሰርተውበት እነሱ የወሰዱት ነው ይሄ። እዚህ ማየት ይቻላል? አዎ ይቻላል። አቤት The church, Queen Helen is the sister. Queen Helen, I see. The sister, no water. Okay. Go down, down. All right. There and water? Yeah, you want water, sister. All right. We'll sit. Okay. We'll see back. We'll be back, sir. Thank you. ባቴ የተወሰነውን አይቼዋለሁ። ወደ ታች ወደ ጥልቁ ውሃ ያለኝ ነበረ። የምን ውሃ ነው? የሌኒ ጉድጓድ ነው የሚባለው። የጉድጓድ ውሃ አለ ወደ ውስጥ። እውነት ነው። የንግስት ሌኒ። አዎ። መልካም። እዚህ ለበረከት የሚሆኑ ምን ነገሮች አሉ? ለምእመን የሚሸጡ እንደ መስቀል፣ መቁጠሪያ የመሳሰሉት እዚህ ሾፕ መሸጫ ጸበሎች አሉ። እዚህ ሾፕ መሸጫ አለ። ይሄ በሙሉ በትንሳኤ ይሄ ምድር ያው አይበቃም። ኢትዮጵያውያን ከዓለም ዙሪያ ይመጣሉ። የኛን ራሱ ስርዓት ለማየት ፈረንጆቹ ይሄን ሞልተው ነው የሚመለከቱት። አዎ የኢትዮጵያውያን ስርዓት የተለየ ነው። ይችን አሱቋ ሙያ ያሏን እናታችን እንዴት ነው? ደህና ነው? እግዚአብሔር ደሰነበቱ። እንደምንኖት ማሆይ ደህና ኖት? እግዚአብሔር ይመስገን። ምን ፈለከ? ይሁን ቤት ያፈራው ነው። እሺ ሞይ አቅባ ቅዱሱ ስጦት አባታችንም ማሆይንም አግኝተናል። ከበረከቱ ደግሞ ልንቋደስ ነው። ይሄ በጣም ትልቅ ክብር ነው። ያዛቋይ ለጋዜጠኛው ይስጡኝ። ለባለ ቪዲዮ እሺ ደግሞ ለሱ እሺ ሌላ ካሜራማናችን የዮርዳኖስ ጸበል ስጡኝ እዚህ ጋር ይችላሱ ይኸው ለካሜራማኑ የተደረደረ ነው። መልካም ሂሳቡ በእኔ አይደለም። እሱ አይሆንም። እሱ አይታሰብም። በእውነት አዛኘን ካልሁ ይሻላል። እንግዲህ መቼስ ምን መጣው እንዴ ዮኒ አረ እንደው ነው ወይ ጉድ ችግር አለ። ችግር የለም። እናመሰግናለን። ይኸው ስጦታ ተበርክቶልናል። ከጤና ይስጥልን፣ ለበረከት ይሁንላችሁ። አሜን። እሺ
እርስዎን ስምዎን ማልበል አባቴ? እኔ አባ ስብሐት እባላለሁ። አባ ስብሐት። እሺ ዮናስ እባላለሁ። እድሜን ከጤና ያስጥልን። ብቆዩ እዚህ? አዎ የገዳሙ ጸሐፊ ነኝ። እውነት? እሰይ እሰይ እሰይ። ዴር ሱልጣን ማለት ነው። የዴር ሱልጣን የመድኃኔዓለም ገዳም። አሁን እንግዲህ የሚደወለው እዚያ ገዳም ነው። ዴር ሱልጣን ታላቁ ገዳማችን የምሳ ሰዓት ሲደርስ መነኮሳቱ ከያሉበት ቦታ ኑ ምሳ ብሉ የሚል ጥሪ ነው ማለት ነው። ይሄ ጥሪ የደወል ጥሪ በታላላቅ ገዳማት የሚከናወን ስርዓት አበው ነው ማለት ነው። በየቤቱ መጥራት የለም። በዚህ መሰረት እንግዲህ ጓል መጋቢው ሲደውሉት እኛ ደግሞ በየቦታ ያሉ አባቶች ወደ ተግባር ቤቱ ይገባሉ ማለት ነው። አሁን ይሄ የመመገቢያ ክፍል ነው። አባቶቻችን የምሳ ሰዓት ሲደርስ በዚህ ቦታ ላይ እንደምታየው ቁጭ ብለው ምሳቸውን ይመገባሉ ማለት ነው። ይሄ ቦታ በጣም ጥንታዊ ታሪካዊ ብዙ አባቶቻችን ያለፉበት ብዙ ሊቃነ ጳጳሳት የኖሩበት አረጋውያን የበቁ ታላላቆች የነበሩበት ተግባር ቤት ነው ማለት ነው። ጾም ባልሆነ ጊዜ ቁርስ ሰዓት ይደወላል። ከዛ ምሳ ሰዓት፣ ማታ ደግሞ እራት ይደወላል ማለት ነው። ሲደወል አባቶቻችን መጥተው እዚህ ምሳቸውን በልተው ይሄዳሉ ማለት ነው። ይህንን የሚመሩት እንግዲህ አባ ገብረ ስላሴ ይባላሉ። ሰላም በላቸው ነው መጨበጥ ይቻላል። ሰላም በላቸው። ታላቁ ገዳም ማህበረ ስላሴ ነው የመጡትኝ ታላቁ ጥንታዊው ገዳምና እዚህ ደግሞ የዴር ሱልጣን ታላቁ ገዳም ጓል መጋቢ ሆነው ያገለግላሉ ገዳሙን ማለት ነው። እግዚአብሔር ያክብርልን። እንግዲህ ይሄ ስርዓተ ገዳም ነው የምታዩት። እንግዲህ ገዳሙ የሚተዳደረው በዚህ ስርዓት በዚህ ህግ መሰረት ነው። መቼ እንደተጀመረ የሚገልጽ ጽሁፎች ናቸው። የሐዋርያት ማዕድ ነው። እኔ ደግሞ ወልደ ሰማዕት ይባላሉ። መምህር ወልደ ሰማዕት ኪዳነ ምሕረት ቤተክርስቲያንን እየሰሩ ናቸው። እኒህ ደግሞ ፓትርያርካችን ናቸው። ድሮ የኢትዮጵያ የዚህ ሊቀ ጳጳስ ነበረው ኢየሩሳሌም። ከኢየሩሳሌም ሊቀ ጳጳስነት ተነስተው ነው እንግዲህ ፓትርያርክ የሆኑትና አሁን ብፁዕ ቅዱስ የድሮ አቡነ ማትያስ የአሁኑ ደግሞ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። እዚህ ጋር የምታዩቸው ደግሞ ኃይለ ሥላሴ ናቸው ማለት ነው። እዚህ ደግሞ ሊቃነ ጳጳሳቱ እዚህ የነበሩ ገዳሙ ሲያገለግሉ ነው። በሊቀ ጵጵስና የመሩ እነ ብፁዕ አቡነ ማቴዎስ እና አቡነ ፊልጶስ እና ብፁዕ አቡነ ሪያቆስ ናቸው። እኔ ደግሞ ግንዘት ስለሆነ ነው እንደዚህ ስዕሉ ግንዘቷ ነው። እኔ ደግሞ የምታዩቸው ፊት አውራሪ መሸሻ ይባላሉ። እኔ ደግሞ መምህር ፈቀደ ይባላሉ። እኔ ሁለቱ የዴር ሱልጣንን ቁልፍ በግብጾች ይዞታ ተቀምጦ ይኖር ነበር። እሱን ለመከላከል ጆርዳን ድረስ በእግራቸው እየሄዱ የተከራከሩ ሰዎች ናቸው። ትልልቅ ስራ እየሰሩ ማለት ነው። እኔ አባቶች ለዚህ መታሰቢያቸው እዚህ ተቀምጠው ይገኛል ማለት ነው። እና ተግባር ቤቱ ይህንን ይመስላል። ተግባር ቤት ወይም ቤተ እግዚአብሔር። ይሄ የእግዚአብሔር ቤት ነው። የእግዚአብሔር ስም የሚጠራበት የሚመሰገንበት ነው። በጣም ትልቅ እድል ነው። እግዚአብሔር ያክብራችሁ። ደጃችሁን ልባችሁን ከፍታችሁ የተቀበላችሁን እና ይሄ ትልቅ በረከት ነው። ይህንን የቴሌቪዥን ፕሮግራም ለሚያይ ምእመን ደግሞ ትልቅ የምስራች ነው እና እንደኛ እኛ የደረሰንን ዕጣ እንዲደርሳቸው ነው። በጣም እናመሰግናለን። በዚሁ አጋጣሚ ብዙ ጋዜጠኞች ከኢትዮጵያ መጥተዋል። ቤተክርስቲያናችን ታሪካችን መሰረታችን ነውና ብላችሁ አስባችሁ መጣችሁ ገዳሙ ላይ ኢንተርቪው በማድረግ የገዳሙን ስርዓተ ገዳሙንም ደግሞ በዚሁ መልኩ ለማየት ላላወቁት ለማስተዋወቅ ገዳሙን ታሪኩን ጎልቶ እንዲወጣ ለማድረግ እዚህ መጣችሁ ስለቀረጻችሁ ስለተገኛችሁ እንደ ጋዜጠኛም እንደ ክርስቲያንም እንደ ሃይማኖት ተከታይም እዚህ መጣችሁ ስለጎበኛችሁን በገዳሙ ስም እናመሰግናለን። እኛ እግዚአብሔር ያክብርልን። በፍቅር በክብር ስለተቀበላችሁን በኢቢኤስ ቴሌቪዥን ጣቢያችን ስም እጅግ በጣም እናመሰግናችኋለን። ክብረት ይስጥልን። እግዚአብሔር ያክብርልን። እግዚአብሔር ይባርክልን። ህይወት ምግብ ያደርግልን። አሜን። በኢየሩሳሌም ከተማ በኢትዮጵያ መንገድ ኢትዮጵያን ስትሪት በሚባለው ስፍራ ላይ የምትገኘው
የኪዳነ ምህረት ቤተክርስቲያን ነች። ምዕመናንን በተለያየ መልኩ እስራኤል ሲመጡ ለጉብኝት የሚመለከቱት ቤተክርስቲያን ነች እና ባጭሩ ሲያብረን እናያት። እንግዲህ ይቺ ቤተክርስቲያን እንደምታዩት ስነ ህንጻዋ የተለየ ነው። ይህንን ህንጻ ሲሰራ እኒህ ያልኋችሁ መምህር ወልደ ሰማያት ይችና ሐውልታቸው ወደፊት ትልቅ ሐውልት በስማቸው ለመስራት ይታቀዳል። እሳቸው እኒህ መምህር ናቸው ይችን ቤተክርስቲያን የሰራት። እኒህ ሰው የቅርጽ ስራ የሚችሉ መስቀል መቅረጽ የሚችሉ የምህንዲስና ስራ እንዲሁ ጥበብ የተሰጣቸው ስለነበሩ እነዚህን የምታዩዋቸውን ድንጋዮች ሌሊት እሳቸው ዲዛይን እያወጡ ከቤተልሔም የመጡ ድንጋይ ጠራቢዎች እየቀረጹ እንዲያርጉ ነው የተሰራው ቤተክርስቲያን። ያው ጥቂት አራዳ ጊዮርጊስን ሊመስል ትንሽ ባለ 8 ማዕዘን ማለት ነው እሱ ነው የሚመስለው። በጣም ንጹህ ድንቅና ግሩም የሆነ ቤተክርስቲያን ነው። በ128 ዓመቱ ነው የታደሰው። አሁን የዛሬ 3 ዓመት ነው ያደስነው። የምታዩት አጼ ምኒልክ የሰሩት ህንጻ ነው። በገዳሙ የጥንት አባቶች አርቀው ገዳሙ ወደፊት በምን ይተዳደራል የሚለውን በማሰብ አጼ ምኒልክ ሰርተዋል። እቴጌ ጣይቱ በዚህ ታይ ሰርተዋል። ንግስት ዘውዲቱ ከታይ ሰርተዋል። እቴጌ ጣይቱ እንደገና ዋናው ከተማ ወረድ ብለን በዚህ ታይ ሰርተዋል። መምህር ወልደ ሰማያት የሚባሉ ከመጣው ብር ቀንሰው በዚህ ወዲህ መምህር ወልደ ሰማያት ቤት የሚባል እሱን ሰርተዋል። ይህንን ቤተክርስቲያን አጼ ዮሐንስ ናቸው የጀመሩት። አጼ ዮሐንስ ጀምረው በ1880 ዓመተ ምህረት 81 ወይንም በዚህ አካባቢ ያረፉት እሳቸው ሲያርፉ ወንበሩን የተረከቡት አጼ ምኒልክ ስለነበሩ ሌላ የዛን የሚያህል 4000 ወቄት ወርቅ አውጥተው ይሄ ቤተክርስቲያን ተጨርሷል። በሁለት ነገስታት ነው ተሰርቶ ያለቀው ማለት ነው። በአጼ ዮሐንስ ተጀመረ፣ አጼ ምኒልክ አለቀ። ያኛው ደወል ቤቱ ንግስት ዘውዲቱ ናቸው የሰሩት። እነዚህ የምታዩዋቸው የመነኮሳት መኖሪያዎች ናቸው። እነዚህ ጥንታውያን፣ እነዚህም የተሰሩት አንዳንድ መነኮሳት በራሳቸው እየሰሩ ከግድግዳው ላይ ስማቸውን በእብነበረድ ድንጋይ እየለጠፉ በመታሰቢያነት እነሱ ሲሞቱ ሌላ መነኮሴ እየወረሰው በዚህ አይነት ነው እየተሰራ ያለው። ትዝታችን በኢቢኤስ እንግዲህ ለ6 ቀናት በእስራኤል ከአገር አድርጎት የነበረውን ቆይታ ማጠናቀቁ ነው። ያሳዝናል፣ በጣም ያሳዝናል። ማለት የሚናፈቅ ከተማ ነው። በነገራችን ላይ ብዙ ነገሮች አስደንቀውናል፣ ብዙ ነገሮች አስገርመውናል። ቤተ እስራኤላውያን፣ የእስራኤል ከተማ ታሪክ፣ ምግቡ፣ የገንዘቡ አይነት እንዲሁም ደግሞ በተለያየ አካባቢ የሚኖሩ እስራኤላውያን ያላቸውን አንድነትም እግረ መንገድ ለመመልከት ችለናል። እስራኤል ከተማ በጣም ምን ተገረምክ ምን ተደነቅ ብትሉኝ አንዱ የገረመኝ ነገር ተመሳሳይ ከለር ነው ያለው የትም ቦታ ቢኬድ አንዱ እሱ ነው። በሌላ መልኩ ደግሞ ከተማዋ ራሷ ደስ የሚል መዓዛ አላት። በነገራችን ላይ የትም ቦታ ስትሄዱ በጣም ደስ የሚል መዓዛ አላት። ይህንን እንግዲህ እስራኤል ሀገር የመጣችሁ ሰዎች በደንብ ተረዱኛላችሁ ብዬ አስባለሁ። አንዱ እሱ ነው። በሌላ መልኩ ደግሞ ከተማዋን የሚጎበኘው ቱሪስት በጣም አስደንቆኛል። እንግዲህ ቤተ እስራኤላውያን በዚህ ያላችሁ ኢትዮጵያውያን በዴር ሱልጣን ያገኘናችሁ የሃይማኖት አባቶች ፍቅራችሁን ክብራችሁን ያሳያችሁን በሙሉ በእውነት እጅግ በጣም አድርገን ነው የምናመሰግነው። መለየት ይከብዳል በእውነት ኢየሩሳሌም የመጣ ሰው ከዚህ መለየት በጣም ነው የሚከብደው። በተወሰነ መልኩ በጣም ባጭሩ ነው ወደ እናንተ ያቀረብነው። በእውነት ነው የምላችሁ። በተለይ የዴር ሱልጣን ታሪክ ኢትዮጵያውያን በጣም የሚቆጩበት ታሪክ ነው። አበው ነግረውናል። እዛ ያለው አበው በጣም ብዙ የሚያስቆጭ ነገር እንዳለ ብዙ ሊሰራ እንደሚገባ ሚዲያም ወደዚህ አካባቢ በደንብ መምጣት እንዳለበት አይተናል። በሌላ መልኩ በአማርኛ ቋንቋ የሚሰሩ ደግሞ የሬዲዮ ጣቢያን የመጎብኘት እድል ገጥሞናል። ይሄ ደግሞ እንግዲህ በቋንቋው ምን ያህል ቤተ እስራኤላውያን ወይም ደግሞ በተለያየ መልኩ እንደኛ ለጉብኝት የሚመጡ የሀገራችን ሰዎች የሬዲዮ ጣቢያውን በመስማት ሀሳባቸውን የሚገልጹበት ሆኖ አግኝተነዋል።
የእምነቱ ተከታዮች ኢየሩሳሌምን እንድታዩት ናፍቃለሁ። በእስራኤል ያለው ህብረት፣ አንድነት፣ ታሪካቸው፣ ከየት መጥነታቸው፣ ያንን አለመልቀቃቸው፣ ቁጭታቸው ከዛ በተጨማሪ ደግሞ ለዓለም ያበረከቱት በረከት በጣም በበርካታ መልኩ ማለት ነው ለዓለም የሰጡትን በረከትም እግረ መንገድ አይተናል። ትዝታችን በኢቢኤስ ከኢየሩሳሌም ይህንን ይመስል ነበር። ቀጣይ ሳምንት በአዲስ ፕሮግራም እንገናኛለን። ኢየሩሳሌም ሆይ ሰላም እንላለን። ጤና ይስጥልን። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ